ፒያሳ ጊዮርጊስ ቤተክርስቲያን ተሻግሮ ያለውን ባላፊ አግዳሚ የሲም ማውጫ በ10 ብር በሚሉ ነጋዴዎችና የዕለት ጉርሳቸውን በሚለምኑ ነዳያን የተሞላው አጭር ቁልቁለትን እየተንደረደረ ትዛለችው። በአእምሮና በዓይኑ ድንገት መከሰቷ ጎሮሮ መሃል አንዳች ነገር እንደተሰነቀረበት ሁሉ አስደነገጠው። በስተቀኙ ዓይኑን ጣል አረገ። የባቡሩን መውረጃ ታከው የቆሙ ሴተኛ ዳሪዎች ጎዳናው ላይ ዓይናቸውን ጣል አድርገው ፈዘዋል። ዓይናቸው ውስጥ ምንም ስሜት አይታይም። የኔላይስ የሚታይ ስሜት ይኖር ይሆን ብሎ አሰበ። የተዋወቁ ሰሞን በጓደኝነት ስሜት ዓይን ውስጥ ያለ የመከፋት ስሜት መርከባቸው እንደሚሰጥምባቸው የሚያውቁ የባህር ካፒቴኖች ላይ ያለውን ይመስላል። ያለችው ትዝ አለው። ድንገት ትዝ እንዳለችው ሁሉ ድንገት ደግሞ ናፈቀችው። ልቡ በአሳ መረብ የተጠመደ ይመስል ወደ ሆነ ቦታ ሲጎተት ተሰማው። የማይሻገሩ ሰዎችን ተገና አድርጎ ወደ 4 ኪሎ መሄጃ የሚወስደውን ቁልቁለት አስፋልት ተሻገረ። ከአድካሚ ውሏቸው ወደ ማረፊያቸው ለመሄድ ተሰልፈው ባስ የሚጠብቁ ብዙ ሰዎችን አልፎ ወደ ፈረንሳይ ታክሲ መያዣው ገሰገሰ። ሳቁ መጣበት፣ ፈገግ አለ። ቡኒ ቀሚሷ ትዝ አለው። ቀሚሷ ለብቻው ናፈቀው። ጸጉሯ፣ የእግሯ አውራ ጣት ጥፍር፣ ልብሶቿ፣ የምትወደው የኬክ አይነት፣ የምትወደው ስፕራይት፣ ስትደንስ የምታፍረው አስተፋፈር፣ ድምጿን ዝግ ማድረግ የማትችለው ነገር፣ መስሪያ ቤቷ፣ መጀመሪያ የተገናኙበት ካፌ፣ አይነ ውሃዋ፣ ሁሉ ድብልቅልቅ አለበት። ወዲያው ስልኩን አውጥቶ መደወል ፈለገ። በቃኝ እኔት ነሽ? አሁኑኑ ልምጣ ማለት ፈለገ። ከረሜላ አልገዛልህም እንደተባለ ሕፃን እግሮቹን ይዞ እሪ ማለት አማረው። ድምጹን ከፍ ማድረግ፣ ለሰዎች ብሎ ያመቀውን ስሜት ሁሉ መለፍለፍ አማረው። ፈረንሳይ ብረዲ፣ ፈረንሳይ። ታክሲ ውስጥ ገባ። የአዘቦት መጋቢት ጠዋት በመስኮት ፊት ለፊት ባለው ኪችን ካቢኔት ፊት ቆማ ቲማቲም እየከተፈች ነው። ለሱ የሚታየው በጥሩ እንክብካቤ ተይዘው ያሉት የግቢው ዛፎችና ቀይ የመኝታ ቀሚሷ ላይ ጥቁር ረጅም ጸጉር ዝቅ ብሎ የተኛበት፣ ቅርጿ በሰፊው ድሪያ የተዋጠባት ህል የምትመስል ሴት። መጥበሻ ላይ ያደረገችው የተከተፈ ሽንኩርት ቸሰስ እያለ ነው። እሷ አንገቷን ደፍታ ቲማቲሙን ማድቀቅ ላይ ተውጣለች። አምሮዋ አሁን ቤት ስትገባ ቤተሰቧ ምን ሊሏት እንደሚችሉና ምን አይነት ፊት ሊያሳዩት እንደሚችሉ በማሰብ ተጠምዷል።
የሽንኩርቱ ሽታ አፍንጫዋ ጋር ደረሰ። ወዲያው ትንሽ ውሃ መጥበሻው ላይ ጣል አረገችና መጠጥ ሲያረግ ዘይት ጨመረችበት። አስከትላ ስታቀደው የነበረውን ቲማቲም አከለች። ከማሰለችው በኋላ ፊቷን ወደ መስኮቱ መለሰችና በሁለቱም እጆቿ ካቢኔው ላይ ተደግፋ በረሽሙ ተነፈሰች። ከኋላዋ እሱ ያያት እንደሆነ ውቃቢዋ ነግሯት ዞር አለች። ረጅሙ ሶፋ ላይ ሰውነቱን በማፍታት አዘርግቶና ጭንቅላቱን በእጁ ደግፎ በመስጠት ያያታል። ከንፈሩ ላይ ፈገግታ አይኖር እንጂ ሙሉ ፊቱ በደስታ መብራቱ ያስታውቃል። አይኑን ሲያይ ሁለቱም ስስ ፈገግታ ፈገግ አሉ። እወድሻለሁ አላት አፎጥቶ። ልቧ ሽምቅቅ አለ። አንገቷን ደፍታ ሲሊፐር ውስጥ የጠለቁትን የእግር ጣቶቿ ላይ ፈጠጠች። ስለ ፈገግታዋ ባልንጀራው እንደጠፋበት እንግዳ የሚያደርገው ጠፍቶታል። የ2 ሰከንዶች ያክል ዝምታ ቤቱ ላይ ሰፈነ። ራሷ 200,000 ዓመት እዛው አውራ ጣቷ ላይ ያፈጠጠች የቆመች ሐውልት መሰላት። የሎጥ ሚስት ሳለቻት ከሎጥ ሚስት ጋር አብሮ ጨውት ሳላት። መጥበሻ ቁርስ አረረ እንዴ? ወዲያው ዞራ የጣደችውን አማሰለች። በሎጥ ሚስት ጋር ልዩነቷ እሷ መንቀሳቀስ መቻሏ ነው። ከፈለገች ደግሞ ስምታውን መስበር ትችላለች። እንቁላል ልታወጣ የፍሪጁን በር ከፈተች። እወድሃለሁ እንደ ቀልድ ወርወር አረገችው። ልቧ በመሞቅ ፋንታ ከተለመደው መጠን ሸምቀቅ ብሎ ያነሰ መሰላት። ፊቱ ላይ ሊኖር የሚችለውን የጉጉትና ደስታ ብርሃን ማይፈራች። ያወጣቻቸውን 5 እንቁላሎች በዝግታ ካስቀመጠች በኋላ አንዱን ከካቢኔው ጠርዝ ጋር አጋሽ ታሰበረች። ወደ መጥበሻው አስጠግታ የተሰነጠቀውን እንቁላል ፈለቀቀችው። አስኳሉ ከውሃው ጋር የመጥበሻው ቁሌት ላይ ዶብ አለ። በፍርሃትና በመሸማቀቅ ላይ የተወጠረ ስሜቷን እንደ ጦር ሜዳ መሪ በፈጣን ውሳኔ አባረረችው። በኩራት የእንቁላሉን ቅርፊት ለቆሻሻ መጣያ በተዘጋጀው ፌስታል ውስጥ ወርውራ እያንዳንዱን እንቁላል ስልሱ ላይ ጨመረችበት። ከዛ ከስልሱ ጋር እንዲዋሃድ በአይነት እያማታች አማሰለች። መጠጥ ሲያረግ ዞር ብላ አይኖቿን ከአይኖቹ ጋር አጋጨች። የበሰበሰ ዝናብ አይፈራም። ቁርስ ደርሷል የኔ ፍቅር። የእንስት አማላይ ሳቋን አስከተለች። የዚያን ቀን ሙሉ ቀኑን እሱ ቤት ዋሉ። ሲበሉ፣ ፍቅር ሲሰሩ፣ ሲላፉ፣ ሲሳሳቁ፣ እወድሃለሁ እወድሻለሁ ሲባባሉ ቀኑ መሸ። ቤት ድረስ ሸኝቷት ተመለሰ። ቤቷ ስትገባ አባቷ አያትና ጉረጠረጠባት። የታደርሽ የታመሸሽ ለምን ስልክ አታነሺም ብሎ ልትመልስላቸው በማትችለው ጥያቄዎች ከማፋጠጡ የምትሰራበት ሆስፒታል አካባቢ ከባድ የመኪና አደጋ መድረሱንና ትናንትናና ዛሬ ድንገተኛ ክፍል ውስጥ ብዙ ስራ በዝቶባት እንደዋለች በደከመው ድምጿ ተነፈሰች።
ወዲያው ራት ቀረበላት። ትንሿ እህቷ ለገላ መታጠቢያ ውሃ ለማሞቅ ተንደፋደፈች። ራቷን ከበላሽ በኋላ ቆየት ብላ ገላዋን ታጠበች። ቃል ሳትተነፍስ በቀጥታ ወደ መኝታዋ አመራች። ወደ ግድግዳዋ ዞራ ተኛች። አብራት የምትተኛው እህቷ ቆየት ብላ የለቅሶ ድምፅ ሰማች። ቀስ ብላ እህቷ እያለቀሰች እንደሆነ ለማረጋገጥ ብትፈልግም ብታየኝስ በሚል ፍርሃቶቹ መብራቱን አጥፍታ ተኛች። ሉዛን መብራቱን መጥፋቱን ስታይ በነፃነት ከፊቷ ላይ እንባዋን ጠራረገች። እንባዋ ግን ሊቆም አልቻለም። ከተሸማቀቀ ልቧ ውስጥ የማያልቅ የእንባ ምንጭ የፈለቀ መሰላት። ታናሽ እህቷ ሎዛም ቅድም የተረከችው ከባድ የመኪና አደጋ እውነታነቱን ጠረጠረች። ሚያዝያ ወር ሐሙስ በስራ መውጫ ሰዓት የምትሰራበት ሆስፒታል ከፊት ለፊት ካለ አነስተኛ ካፌ እየተቻኮለ ደረሰ። ከካፌው ጥግ ያሉ መቀመጫዎች ሁሉ ተይዘዋል። ከስራ መልስ ልባቸውና ናፍቆት ሊያሳግሱ የተገናኙ ፍቅረኛሞች በእድሜ በጣም የሚበላለጡ ግን ካኳናቸው አብረው እንደሚሰሩና ጓደኛ እንደሆኑ የሚያሳውቁ ወንዶች ዋዘው ቀኑን ሙሉ ወጪና አውራዱን የሚያዩ እድሜያቸው የገፉ አዛውንቶች እና ያለቀ የማኪያቶ ሲኒ ያለበትን ጠረጴዛ ፊት ብቻቸውን ተቀምጠው ስልካቸው ላይ የፈዘዙ ጎልማሶች ሁሉ ጥጋቸውን ይዘው ተቀምጠዋል። ከካፌው መሃል ላይ ካለው የጠረጴዛና ወንበር መደዳ ለሌላ ቪአይፒ እንግዳ የተያዘ ይመስል ባዶ ነው። አልመጣሽም እንዴ በማለት ስልኩን ከኪሱ በዳበሳ ያወጣ ያለ ከባዶ የካፌ መደዳ መጀመሪያ ረድፍ ላይ ከኬክ ማሳያ ዲስፕሌይ ፊት ለፊት አገጯን በእጆቿ አስደግፋ አያት። እንደ ሳቅ ያለ ፈገግታ ከፊቱ ላይ ገንፈል አለ። በፍጥነት ወደ እሷ እየተራመደ ሄደ። ግማሹን የካፌ መደዳ እስኪያልፍ ድረስ አላስቻለውም ነበር። የጭንቀት ትካዜ አእምሮዋና አይኗን ላፍታ ነቅላ ቀና ስትል የተለመደ ፈገግታውን አስቀድሞ ወደ እርሷ ሲቀርብ አየችው። ላፍታ የእፎይታ ከዛ ደግሞ የጥፋተኝነት ስሜት ሰቅዞ ያዛት። ፈገግ እንደማለት ብላ ሰላም አለችው። አጥብቆ ካቀፋት በኋላ ጉንጯን ስሞ ፊቱ ካለ ወንበር ላይ ተቀመጠ። ብዙ አስጠበኩሽ አለ ከሙቀትና ከሩጫ በመጣ ድምጽ። አይ ብዙ አይደለም አለች። ነገር አለሙለቶ እንዴ ብላም አሰበች። ስለናፈኩ ነው እንዴ ባስቸኳይ የጠራው ልበለው? እሺ መክሰስ ነገር በልትሻል? ስልኩን ቁልፉንና የሙዚቃ ማዳመጫውን ከኪሱ ያወጣ። አይ እናት እኔ ቆንጆ አስተናጋጇን ተጣራ። እስቲ መክሰስ ምን አለ? ፈጢራ አለ፣ ሳምቡሳ፣ ሳንድዊች፣ ጨጨብሳ ትወጃለሽ አይደል ብሎ መልስ ሳይጠብቅ ሁለት ጨጨብሳ ስፔሻል ከኮካ ጋር አምጪልኝ። ኮካ አንድ ነው ሁለት? አስተናጋጇ ላፍታ እሷን አይታርጋ ሊያልቅ ያለውን የስፕራይት ጠርሙስ አየና
ትደግሚያለሽ አላት አይ አለች አሁን በትህትና አንድ ኮካ አለ ለአስተናጋጇ በፈገግታ አስተናጋጇ እየሄደች እሺ በሰላም ነው እንዲያቅለፍልፈሽ ያመጣሽ ጠረጴዛውን ይዞ ፈገግ እያለ በአንድ እጇ አነስተኛ ፈገግታ አሳይታ ዝም አለች የሆነ ደስ የማይል ስሜት ጠቅ አረገው ፈገግታውን ቀነስ አረገና ምን ነው አዲስ ነገር አለ አላት አንገቷን ቀና ሳታደርግ ከበላም በኋላ ይሻላል አለችው መስከረም 1 ረፋድ ቤቱ በጣም ጭስ ታምቋል ድፎ ዳቦ ሶፋው መሃል ባለው ጠረጴዛ ላይ ንፍትፍት ብሎ ተቀምጧል ከድፎ ዳቦ አጠገብ በጠላ የተሞላ ጆግ በንጹህ ብርጭቆሽ መሃል ጉብ ብሏል እናቱ በረከቦትና ቡና ከማፍላት ጋር በተያዙ እቃዎች ተከባ ተቀምጣለች እሳቱን ያራገበች ነው ታናሽ ወንድሙ እናቱን ለመርዳት ወዲያ ይላል አንድ ነገር አምጣ ካለችው በኋላ ነገሩን ሲያመጣ ጎሽ በቆንጠጫ አምጣልኝ ብላ መልሳት ልኳለች እሱም ብቻ ነው ወይስ ሌላ የሚመጣ ቃል ይላታል በቃ እሱም ብቻ አምጣልኝ መቆንጠጫውን ፈልጎ እስኪያመጣ ድረስ ሌላ ይጎደላትን አስባት ተጠብቋለች እማዬ ደግሞ ይላል በስልችት አባቱ ከበጋራጁ ጋር ሞቅ ያለ ወሬ ላይ ነው ቲቪው ላይ በሀገር ባህል ልብስ ያሸበረቁ ወንድና ሴት ጋዜጠኞች በማራኪ ፈገግታ ተከታታዮቻቸውን ማስታወቂያዎችን እስኪያስተላልፉ አብረው እንዲቆዩ ይጋብዛሉ የማይወደውን ጥቁር ሰማያዊ ቱታ ለብሶ እግሩን ዘርግቶ ከቲቪው በላይ ባለው መስኮት በኩል የሚታይ መስከረም ጥርት ያለ ሰማይ ላይ ፈዟል የስልኩ የመልእክት ድምጽ ከሄደበት ሩቅ መንገድ መለሰው እንኳን አደረሰ ብሮ ኃይልሽ በአደይ አበባ የታጀበ የጽሑፍ መልእክት ልኮለታል የምስጋናና እንኳን አብሮ አደረሰን መልእክት እየጻፈ ሎዛ ተሳለች መልእክቱን ካየ በኋላ የቴሌግራም ፕሮፋይል ላይ ገባ ፎቶዋን ኤው የሚል ስሜት መጣበት ለረጅም ጊዜ ሲታገለው የነበረው ፕሮፋይሏን የማየት ፍላጎቱ ዛሬ አሸነፈውና የቴሌግራም ፕሮፋይሏ ላይ ገባ ፎቶዋ ከወር በፊት ከሚያስታውሰው ተለውጧል በሽ ያለው ፎቶ በመጨረሻም ጠራ ሎዛ ከአንድ ወንድ ጋር እየተሳሳቀች ስታቅፈው ፎቶ ያሳያል ልቡ በእሾህ እንደተወጋ ያህል ተሰማው አይኑን ተጠራጥሮ ጭፍን አርጎ መልሶ ፎቶውን ተመለከተው እውነት ሎዛ ናት ይሄ አብሯት እየሳቀ የሚታቀፈው ልጅ ማን ነው የምሯን ነው በድንጋጤና ባለማመን ፎቶውን እያጎላና እያሳነሰ ተመለከተው ሳያስበው ወደሚቀጥለው ፎቶ ቀየረው አንድ ሙሽራ ሴት የፀሐይ ግባትን ከኋላው አድርጋ አበባ ይዛ ቆማለች በህይወቱ እንደዚህ ደንግጦ አያውቅም ደነዘዘ እንደዛ እንደደነዘዘም ከዚህም የባሰ ያለ ይኖር ይሆን
በሚል አይነት የጥያቄ ስሜት ወደ ሶስተኛው ፎቶግራፍ ቀየረው። የበፊቱ የሚያውቀው ፎቶ አገጭ አለ። ወደ ኋላ መለሰው። ሙሽሪትን በደንብ አያት። ቀሚሷን፣ ጸጉሯን፣ ኋላዋ ያለውን የፀሐይ ግባት፣ በእጆቹ የያዘችውን አበባ ሳቁ መጣ። መሳቅ ግን አልቻለም። እንዴት ብሎ ይሳቅ? ወገቡና ሆዱ ላይ ቁርጠት ተሰማው። ህይወት ከወደክበት ስትመታ ያለው የደካማነትና የሆነ ከባድ በደል ሰለባ የመሆን ስሜት። ጠረጴዛ ላይ ያለውን ያረቄ ጠርሙስ ለመክፈት መታገል ጀመረ። እናቱ ሁኔታውን አይታ ደነገጠች። ያፌት ምን ነው? ዝም ብሎ በኃይል ጠርሙሱን ከፈተው። እሱን ለበዓል ብሎ ነው አባቴ ገዛው። እሱ ነው መርቆ የሚሰጠው። ያፌት አንስቶ እንደ ውሃ በጉሮሮ ውስጥ ያንደቀደቀው ጀመር። ታናሽ ወንድሙ በሁኔታው ደንግጦ አንዴ እሱን አንዴ እናቱን ግራ በተጋባ ስሜት ያያል። እናቱ ብድግ ብላ ከእጁ ልትቀማው ስትንደረደርና አባቱ የእናቱን ጩኸት ሰምቶ ከበረንዳ ወደ ሳሎን ሲገባ እኩል ሆነ። ኧረ ልጄ ራሱን ሊገል ነው። አባቱ ወዲያው አይኑን ከሷ ላይ አንስቶ እሷ ወደ ምትንደረደርበት መለሰው። ያፌት ወደ ላይ እንደማለት ብሎ የአረቄውን ጠርሙስ አፍ ካፉ ላይ ነቀለ። አፍ ውስጥና ጠርሙስ ውስጥ ያለው ብዙ አረቄ ምንጣፉ ላይ ፈሰሰ። ልጄን ምን ነካብኝ? ምን ነው? እናቱ ደርሳ ሐናቱን፣ ጸጉሩን፣ አፉን ትደባብሰው ጀመር። አባትየው ልክ እንደ ትንሽ ወንድሙ ግራ በመጋባት የሚሆነውን ይከታተል ጀመር። ያፌት እናቱን ካንገቱና ከፊቱ ላይ እጆቿን አስለቅቆ ስልኩን ለማንሳት ሲሞክር እናቱ ስልኩ ላይ ያለውን የአንድ ቆንጆ ሙሽራ ፎቶ ተመለከተች። በሰከንድ ልዩነት ስልኩን ብድግ አድርጎ ነጠላ ጫማውን በፍጥነት ለብሶና አባቱን አልፎ በፊት በር ወጣ። ያፌት ወዴት ነው የምትሄደው? ዝም ብለህ ታየዋለህ? አባቱን በግልምጫ አፈር ድሜ ካስበላችሁ በኋላ ልጇን ተከትላ ሮጠች። በራቸው በኃይል ተዘጋ። የበጋራጁ የገፈፋ ስራውን ቆም አርጎ ግራ በተጋባ ስሜት አያት። ምን እንደምታረግ ግራ ገባት። አባትየው ጋር አይን ላይን ተጋጩ። ወይኔ ልጄ ተጫወተችበት አለሽ በቁጭት። ምንድነው አለ አባት አሁንም ግራ በመጋባት። ልጅቱ ልታገባ ነው። አሁን እንዲህ ከስልኩ ላይ አይቶ ነው እንዲህ ሲክለፈለፍ የወጣው። አባትየው ሐሳብ ባደረጉ። ስለምንና ስለማን እንደወራሽ ከተገነዘቡ በኋላ አሁን ወዴት ነው የሚሄደው ካደረጉት የቅርጫት ኳስ ቁምጣ ኪሳቸው ውስጥ የበግ ስጋና ደም በነካው እጃቸው ስልካቸውን እየፈለጉ እኔ ምን አውቃለሁ እስቲ እባክህ ደውልለት በጭንቀት ድምጽ። ያፌት ወዴት እንደሚሄድ ሳያውቀው በፍጥነት እየተራመደ ነው። ህይወቴን እንዲያመሰቃቅላ ካበቃሽ በኋላ
እሷ ጸዳል ለብሳ ልትሞሸር ነው። ከንፈሩን በተደጋጋሚ ይነክሳል። ወይኔ ያፌት መጨረሻዬ እንዲውሏ በማይታወቅ ሴት መጫወቻ ሆነ። ላደረገችው ነገርማ መክፈል አለባት። እኔን ስንት የደስታ ደረጃዎች ላይ አፈናቅላት ላይ እሷ ወደ ተሻለ የደስታ ህይወት አትሸጋገርም። እኔ በሷ ምክንያት እንዲህ ከሰው ተራውጥቼ እሷ የሰው ወግ አይደርሳትም። እኔ ፈገግታ ጠፍቶብኝ እሷ ሳቅ አትስቅም። እንዲህ ቶሎ እየተራመደና እየዛተ ሳለ ከፊቱ ልክ እንደሱ በፍጥነት የሚራመድ ሰው ድንገት ቆም አለ። በኋላ አልፎት ሊድ ሲል ሰውየው ከፊቱ ካለው ቤተክርስቲያን ሲሳለም ተመለከተ። በደመ ነፍስ ወደ ቤተክርስቲያኑ ውስጥ ገባ። ልጅ ሆኖ ከሚያስቀድስበት ቦታ መሬት ላይ አንገቱን ደፍቶ ተቀመጠ። ከየት መጣ ሳይባል የእንባ ጎርፍ ደረቱና ጉሮሮውን አፍኖ በኃይሉ መፍሰስ ጀመረ። ይህን ያህል ምን አርጌ ነው ይህ በደል የሚደረግብኝ ብሎ አምላኩን ጠየቀ። ሲቃ ያዘው። መልሶ ሕፃን ልጅ ሆነ እስኪመስለው ድረስ ጉልበቶቹን በእጁ አቅፎ ስቅስቅ ብሎ አለቀሰ። አንጀቱ ብጥስጥስ ያለ መሰለው። በቀሉ አይኖቹ ቀና ብሎ የቤተክርስቲያን ጉልላት ተመለከተ። ምን አደረኩ? እምባና ሲቃ ባፈነው ድምፅ ዝምታው የበለጠ ዝም አለ። እምባውን ከፊቱ ላይ አባብሶ ድንስ እንዳለ ራሱንና እድሉን እየረገመ ከቤተክርስቲያኑ ወጥቶ መጓዝ ጀመረ። ወዴት እየሄደ እንደሆነ ባያውቅም በሐሳቡ ውቅያኖስና በመከፋት ባህር ላይ የተንሳፈፈ ረጅም መንገድ ተጓዘ። ከመጠን በላይ ጮክ ያለ ሙዚቃ ከሚንሳፈፍበት የራሱ ዓለም ላይ አናጠበው። ቀና ብሎ ሲያይ ቀኑ ተንቀስቀስ ብሏል። አካባቢው ላይ ያሉት ሁሉ መጠጥ ቤቶች የየራሳቸው ሙዚቃ ከሌላው ለማስበለጥ ይመስል በፍክክር ሁሉም ከፍ አድርገው ከፍተዋል። ሄዳዊት መለሰ ላልጠላሽ ቃል አለኝ፣ የአብዱ ኪያር ሽዋዥዌ ሄኖክ አበበ ሆኗታል ዘፈኖች ድብልቅልቅ ብለው ይሰማሉ። ግባ አለው። ጥቂት አመነታና የሄኖክ አበበ ዘፈን የተከፈተበት መጠጥ ቤት ውስጥ ገባ። መጠጥ ቤቱ ውስጡ ከውጭው ጨልማል። አረንጓዴ ሰማያዊና ቀይ መብራቶች ሙሉ ቤቱን በተተበተቡ የገበድ መብራት ብልጭ ይላሉ። ሰዎች እንዳሉ ከቤቱ መታፈግና ከድምጽ ቢለይም የቱ ጋር ሰው እንዳለ መለየት ከባድ ሆነበት። አይኑን ከጨለማው ለማላመድ እያፈጠጠ ወንበር ሲፈልግ አንዲት ሴት መታ ያው እዚህ ጋር ለቦታ ብላ እጁን ይዛ አመራችው። ድንብርብሮ እንደወጣ ያሳየችው ቀስቃሳ የመጠጥ ቤት ወንበር ላይ ተቀመጠ። ወንበሯን ወደሱ በደም አስጠግታ እሷ ፊት ለፊቱ ተቀመጠች። እጆቿን እግሩ ላይ አድርጋ እና ምን ይምጣልሽ በለው አለች። ጸጉሯ አጠር ያለና ጨብረር ያለ የሴት ምስል ትታየዋለች። ይበልጥ ግን እንጆሪ የሚለው ሽቷ ይሸተዋል። ቢራ አምጪልኝ። የትኛውን? አይ እንደው ማረቂያ አምጪልኝ
እሺ በቃ ባንቺ ምርጫ ከትከት ብላ ሳቀች። ሳቋ ሄኖክ አበበን በስፒከር የተከፈተ ሙዚቃ ሳይቀር በልጦ ተሰማ። ማንም ግን ወደሱ ዞር ብሎ አላየም። መቼ ምን አንድ አብዝቶ ሲፈርድብኝ ሰው ከወደድኩ ነው መጥለያሚ። ሄኖክ ሙዚቃውን በመረዋ ድምፁ መጫወቱን ቀጥሏል። አንድ ጊዮርጊስና አንድ አንበሳ ቢራ አይኑ ጨለማውን እየለመደ ሲመጣ እድሜዋ በ30ዎቹ የሚገመት ቀላ ብላ ወፈር ያለች ሰልካካ ባለ ክብ ጉንጭ ሴት ታየችው። ተፈጥሮ ይሁን ዊግ ያለየ ወርቃማ ጸጉሯ በትንሹ ተጠቅልሎ ግማሹ ደግሞ ተዘርግቶ ቆሟል። ፊቷ ደስ ቢኖረው አይኗ ግን ሌላ ታሪክ ይናገራል። ዛሬ ኪተገኘ አለችው ልክ እንደሚተዋወቁ ሁሉ አለ። ምን መመለስ እንዳለበት አላወቀም። የስነ ሰፈር መዋሸት አለብኝ ወይስ ትክክለኛ ሰፈር ልንገራት ብሎ አሰበ። እንዴ ከማለት ውጪ ሌላ አታውቅም? ጫሂ ሳቋ ተከተለ። ጭራሽ የሎዛን ሳቅ አይመስልም። አይኔ ማላይ ልቤላ ሰማው ፍቅሯን። በቃ ይሄ ነው። ሙዚቃ ቀጥሏል። የተከፈተለትን ቢራ ጎንጨት አድርጎ መልሶ አያት። አይኮ ትንሽ ላጫውት ብዬ ነው እንጂ ማውራት ካልፈለክ ችግር የለውም አለችና እንደ መንጠራራት ብላ ጉልበቱ ላይ ተቀምጠው የነበሩትን እጆቿን ወደ ብሽሽቱ ሰደደቻቸው። ወንድነቱ ወዲያ በድግ ሲል ተሰማው። በደሳሳ ምን እንዳለች ካጣራሽ በኋላ ትልልቅና የተከፉ አይኖቿን በፊቱ ላይ አንከባለላቸው። ቀዝቅዞት የነበረው ወንበር ላይ እሳት የተለኮሰ ይመስል ሙሉ ሰውነቱ ጋለ። ዳሰሳው እንዴትና መች እንደተጀመረ ባያቅም ተመችቶታል። በመጨረሻ ሱሪ ውስጥ እንዳለ ወንድነቱን ያዝ ጨበ ጣረገችው። ድንኳኑ እየረዘመና እየተለቀ መጣ። መላ ሰውነቷን ባይኑ ይማትር ጀመር። እጆቿን ሰዳ በማጎንበሷ ትላልቅ ጡቶቿ ግማሽ በግማሽ ለእይታ ተጋልጠዋል። ሳይታወቀው ምራቁን ወጣ። እዚህ አልጋለ ጮክ ብሎ ጠየቃት። እሱ ከሙዚቃው በላይ ድምጹን ለማሰማት ሲጮህና የሄኖክ ዘፈን ሲያልቅ አንድ ሆነ። ሁሉም ሰው የሰማበት ስለመሰለው ወዲያው በሀፍረት ተሸማቀቀ። ሁኔታው ስለገባት ሂሳብ ከፍለን እንሂድ አለችው። ወዴት? ወዲኛው የሞኝ ጥያቄ እንደሆነ ገባው። እሺ ብሎ ተነሳ። አንድ ላይ ወጡ። መንገድ ላይ ያለ አንገቷን ትከሻው ላይ አስደግፋ በሁለቱም እጆቹ ወገቡ ላይ ተጠመጠመችበት። ምንም ሳያስብበት በአንድ እጁ አንገቷን አቅፏት ዝም ብለው ተቃቅፈው ለፒያሳ ጀርባቸውን ሰጥተው ሄዱ። የሷ ቤት ሲደርሱ በእንጨት ከተሰሩ ትንንሽ በሮች መሃል አንዱን ጠቁማ ይሄ ነው
አለችው። ከጡቶቿ ውስጥ ትንሽዬ የጋን ቁልፍ ፈልጋ ወጣች። እሱ በግርምት ያያታል። ትንሽዬ በሯ ውስጥ ገባችና ተንጠራርታ መብራት አበራች። ክፍሉ ሜትር ከ50 የሚሆነው አልጋዋ ሞልቶታል። ገባ። ከውጪ ወደ አልጋው ገባ። ያንቺ ቤት ነው? ፈራ ተባ እያለ ጠይቃት። አዎ። ጥልፍልፍ ታኮ ጫማዋን እያወለቀች ይህን የሚያክል አልጋ ምን ያደርግልሻል? ከአፉ ወጥቶ ሳይጨርስ በሞኝ ጥያቄዎቹ ራሱን ታዘበ። ሳቀች። ሳቋ ግን እንደ ቅድሙ ጮክ ብሎ ከተከፈተ ሙዚቃ ጋር የሚወዳደር አልነበረም። በሯ ላይ ያለ ሰው እንኳን የማይሰማው ሳቅ ነበር። በክፍሏ መብራት ፊቷን ሲያይ ቅድም ያላያቸው ትንንሽ የማዲያት ክቦችን አስተዋለ። በሩን ዝጋው አለችው። እንዳለችው አደረገ። መብራቱን አጠፋችው። ጫማውን በአንድ አፍታ ወለቀ። ቀበቶውን ፈቶ ሱሪውን ጉልበቱ ላይ ከማድረሱ ለስላሳና ሞቃት ከንፈሩን ነካው። ትንሽ በረድ ብሎ የነበረው ወንድነቱ ዘሎ ተነሳ። በሁለቱም እጆቹ አቀፋት። ከንፈሩ ከከንፈሯ ጋር እየደነሱ ያለው ሞቅታ፣ ለስላሳና ትልልቅ ጡቶቿ እጆቹን እንኳን ደህና መጣ ሲሉት ስሜቱን ሊቆጣጠር አልቻለም። ከላይ የለበሰውን ሸሚዝና ሹራብ የመቅደድ ያክል አውልቆ እላዩ ላይ ወጣ። በእጆቹ ጡቶቹን እያሻሸ አፈሙስ ጭኗ መሃል ከተተው። ሙቃትና ውሃ የሆነ ምድጃ ተቀበለው። ትንፋሹን ሊቆጣጠር አልቻለም። እንስሳ የሆነ እስኪመስለው ድረስ ያሻውን ፈጸመ። በመጨረሻ እንደ አውሬ አጓርቶ ደረቷ ላይ ተኛ። በዚህ ሰዓት አይደለም የበፊት ፍቅረኛው እዚህ ካገጩ ስር ያለችው ስሟን የማያውቃት ሴት እንኳን በአእምሮም ዝር አላሉ። ውስጡ የታሰረውን አውሬ ከታሰረበት የፍቅርና የይሉኝታ ሰንሰለት ነፃ አድርጎ ለቀቀው። እንስሳው በዱር በገደሉ ባሻበት ሁሉ ሮጠ። ወንዞችን ሰለለ፣ ዛፎችን ወጣ ወረደ እና ድካም ተሰማው። ካገኘው ዛፍ ጥላ ስር አረፍ አለ። የእሷ ደረት ላይ እንዳለ እንቅልፍ ወሰደው። ጣት ሌሎች አውሬዎች የተናኮሉት ይመስል በኃይል ትንፋሽ ወስዶ ተነሳ። አማተበች። ስልኩ እየጮኸ ነበር። የስልኩ ሜዳ ላይ አባዬ ይላል። በጎረነነ ድምፁ የት ሰፈር ነው አለ። ደህና አደርሽ ነው አበላ አለችው። ቀና ብሎ ሲያያት የትናንትናዋ ሴት አልመስል አለችው። ጡቶቿ በሽቲ ቀሚስ ተሸፍነው አበጥ ያለ መስመር ሰርተዋል። ትናንት በመጠኑ ተንጨባሮ የነበረው ጸጉሯ ግማሹ በሻሽ ታስሮ ግማሹ ደግሞ ከሻሹ ፈትልኮ ወጥቶ ቆሟል። ትላልቅና ፈዛዛ የማዲያት ክቦች ጉንጮቿን ተቆጣጥረውታል። ደህና አደርሽ አይኖቹን እያሻሸ
የከፋው ሳቅ ስቃ አሳዝናኝ ነው እስካሁን አልቀሰቀስኩም። ሶሪ። ወዲያው ተነስቶ ሱሪውን ማጥለቅ ጀመረ። የዚህ ሀገር ሰው አይደለም እንዴ? ኧረ እኔ ትናንት ጥሩ ስላልነበርኩ ነው። ምን መጠጥ እንደሆነ አልጠጣም። አንድ ቢራ እንኳን መስጨረስክ። ድምጿ ትናንትም እንደዚህ ወፈር ያለ ነበር ሲል ራሱን ጠየቀ። አይ ከኪሱ ብር እየፈተሸ በቃ ልሂድ አለ። አፉ ልሂድ ቢልም ያልጨረሰው ነገር እንዳለ ሁኔታው ያስታውቃል። ምን ተብሎ ነው የሚጠየቀው? ስንት ነው የምታስከፊው? ምን ልበል? ተጨነቀ። ሁኔታው ስለገባት ደብዘዝ ባለ ፈገግታ 1000 ብር ነው አለችው። እጆቿን ያጣጠፈችው ልብሶች ላይ ጣል አድርጋ እሺ ኪሶቹን እንደ እብድ ሰው በኃይል ፈተሻል። በድንጋጤ አያት። እሷ በትዝብት ትመለከተዋለች። ትናንት እንዴት እንደ እብድ ሰው ስልኩንም ብርም ሳይዝ ከቤት እንደወጣ አስታወሰ። እጁ ላይ የነበረው ከትናንት ቢራ ክፍዬ የተረፈ 50 ብር ብቻ ነው። ምንድነው የምላት ብሎ አሰበ። ሰርቆ ተመለከታት። አሁንም በትዝብት አየችው። ምንድነው አለችው። ብር አልያዝኩም። ጓደኛዬ የሚልክልህ ከልጅነት እስከ ዩኒቨርሲቲ እስከ ስራም ድረስ የሚያውቃቸውና ብዙ ጊዜ አብሯቸው ያሳለፉ ወንድ ጓደኞቹ ፊቱ ላይ ተደቀኑ። ካገኛቸው ወራት እንደተቆጠሩ አሁን ገና አስተዋለ። ሁሉም ሰው ትቶኛል ብሎ ገና መከፋት ከመጀመሩ ሰው አይረዳኝም የሚለው ውስጣዊ እምነቱ ከየትኛው ጓደኛ እንዲሁም ዘመድ ቤተሰብን ጨምሮ ጥልቅ ቅርበትና መተማመን እንዲሁም ጥብቅ ግንኙነት እንዳይፈጥር ትልቅ እንቅፋት ሆኖበት እንደነበር ታየው። በጸባዩ ራቅ ስለሚያበዛ ጓደኞቹን በዚያ ምክንያት መደወልና እንገናኝ ማለት እንዳቆሙ ተረዳ። ስማ እንጂ ትናንትና በ30ዎቹ ቤት የገመታት ግን በ40ዎቹ የምትገመት ሴት ትንሽ ተበሳጭታ ይቅርታ ወዲያው በቃል የሚያውቃቸውን የጓደኞቹን ስልክ በአእምሮ አሰሰ። መጣለት። ስልክሽን አንዲያውሽኝ ስልክ አልያዝኩም ልደውልና በ10 ደቂቃ ባልሞላ ጊዜ ውስጥ ጓደኛው በሱ ፍቃድ ለሴትዮዋ በባንክ ብሩን ልኮ የልክ ያለውን ማረጋገጫ መልእክት ላከላት። ሴትዮዋን አመስግኖ ወጣ። ከግቢው እስኪወጣ በዓይኗ ተከተለችው። ደብዘዝ ያለ ፈገግታዋን ይዛ ካልጋዋ ተነሳች። የዛሬው ደግሞ ልዩ ነው ብላ ቀኗን ጀመረች። መታጠፊያዎቹ ትንሽ ቢያደናግሩትም እንደምንም ዋናውን አስፋልት አገኘ። ባልገባው ምክንያት ቶሎ እየተራመደ ነው። ወደ ቤት እየሄደ ነው። ልክ አዲሱ ህይወቱ ቤት ቁጭ ብሎ የሚጠብቀው ይመስል ትዝታና ትካዜን አስቀድሞ በይደር የቆለፈበትን ደስታና ህይወት ቁልፉን ሰብሮ ሊያገኘው ቸኩሏል። አዲሱን ዓመት በአዲስ ማንነት ሊቀበለው ነው። ዳገቱን እየወጣ የትናንት ውሎውን ማሰብ ጀመረ።
ከሂሳቡ ጓዳ ብቅ አለች። አሁን ግን ጉሮሮን የሚሰነቅርና ልብን የሚጎትት ስሜት አልተሰማውም። ለመጀመሪያ ጊዜ የዚያን የሚያዝያ ሐሙስ ቀን ትዕይንት ወደ አእምሮ እንዲመለስ ፈቀደለት። ሁሉንም ነገር እናቃናለን። ማስተካከል ያሉብኝ ነገሮች ሁሉ አስተካክላለሁ። እውነት በልምምጥ አይን እያያት የተናገረው ትዝ አለው። አንተ የምታስተካክለው ነገር የለም። ችግሩ እኔ ጋር ነው ያለው። በሚብረከረክ ድምጽ እኮ እንሰራበታለን። እሱም ቢሆን ቃል ገባልሻለሁ ይሻሻላል። የቱ ጋር እንደተባባሰ ሳላቅ እንደሚሻሻል ላምን አልችልም። ራሴን ማግኘት አለብኝ። ጥሩ ወንድ ከምንም በላይ ደግሞ ጥሩ ሰው እንደሆን ካውቃለሁ። ግን ካንተ ደስተኛ አይደለሁም። ከራሴ ጋርም ደስተኛ አይደለሁም። እወድሻለሁ ስትለኝ ስቃይ ነው የሚሆንብኝ። ጊዜው ስጄ ራሴን ማከም አለብኝ። እሺ በቃ ጊዜው ሰጅ ደህንነትሽን ብቻ ልወቅ። በተረፈ እጠብቅሻለሁ። አልፈልግም። የሚብረከረክ ድምጿ ጮኸ። እንባዋም ፊቷ ላይ ተንከባለለ። እባክህ አለችው ያለቀሰች። እባክህ ተረዳኝ። በቅቶኛል በቃ። በለቅሷ አንጀቱ ሲንሰፈሰፍ በቃላቷ ደግሞ ልቡ ተሰበረ። በዚያች ቅጽበት የምትለይበት ምክንያት ምንም ባይገባውም ምንም ነገር ቢናገር ውሳኔዋን እንደማያስቀይራት እውነታዋን ተቀበለ። አይኖቹን ከእርሷ ላይ አንስቶ የካፌውን ጠረጴዛ በጥሞና ተመለከተ። አይኖቹን መልሶ በካፌው በር በሚታየው ጎዳና ላይ ጣለ። ወጪ ወራጁን ተመለከተ። ምን ያክል ደቂቃ እንደቆየ ባያውቅም ከጥቂት ደቂቃዎች በኋላ 2 ፊደላት ካፉ ወጡ። እሺ። ፊቷን ማየት ስላልፈለገ ሂሳብ ከፍሎ ወጣ። ለመጨረሻ ጊዜ ያያትም ያኔ ነበር። ያኔ በአፉ የተቀበለውን እውነታ ልቡና አእምሮ መቀበል አቅቷቸው ለብዙ ወራት ታገለ። ለምን ሁሌ አእምሮ የሚያፈልቃቸው ጥያቄዎች ናቸው። ትናንትና በስልኩ ላይ ያለው ምስል ወደ እብደት ጥግ ቢወስደው በእብደት ውስጥ ግን ተሰብሯል። በእብደት ውስጥ ያለው ልቡን እንባ ሲያጥብለት የታመመ ገላውን ደግሞ ውስጡ ቆልፎ ያዘውን ህመም እስር ቤቱን ሰብሮ አሰመጠው። እንደ ውድ ሀብት ያዘውን የሰቆቃና የስብራት ታሪክ በእያንዳንዱ እርምጃ እየተወ ሄደ። ሳያስበው ከቤቱ ደጃፍ ደረሰ። ገና ለማንኳኳት እጁን ሲያነሳ ትንሽ ወንድሙ በሩን ከፈተው። ያፌት ጮኸ፣ አቀፈው። እማዬ ያፌት መጣ፣ እማዬ ያፌት። እናቱ እልልታዋን አቀለጠችው። ገና ስታየው እንባዋ መጣ። ፊቷ ጥሩ እንቅልፍ እንዳላገኘች ያስታውቃል። እንዲያስጨንቂያችሁ ነበር እንዴ? ይቅርታማ። ተንደርድሮ አቀፋት። እኔማ ልጄን ምን በላብኝ ብዬ ሳለቅስ ነው ያደርኩት። ስልክ አልያዝክ፣ እዚህ ቦታ ነኝ አላልክ። ምን ነው ልጄ ምን ነው? ይሁን እግዚአብሔር ይመስገን። ደህና ነኝ እኮ እማዬ፣ ምንም አላገኘኝም። አይ የቅድስት ድንግል ማርያም ተአምር ናስቲና ግባ። ትንሹ ቶሎ የሚበላ ነገር አምጣለት ቶሎ።
የተላከበትን ብር በእጁ ጨምቆ ይዞ ፈገግ ብሎ የሚያያቸው ትንሹ እሺ ብሎ ወደ ማዕድ ቤት ሮጠ። ካደገ በኋላ የመጀመሪያ ጊዜ እናቱ ለረጅም ጊዜ እንድታቅፈው ፈቀደላት። በእቅፏ ውስጥ እንስፍስፍ ፍቅርን፣ አለኝታነትን፣ ደህንነቱንና መጠጊያውን አገኘ። አይኖቹን ጨፍኖ አጣጣማቸው። ትንሽ ቆይተው እናቱ ከተረጋጋችና ስራ ቦታ ላለው አባቱ ደውላ በሰላም መግባቱን ካሳወቀች በኋላ ልጅቷ ጋር ሄድክ እንዴ አለችው በጎንዮሽ እያገች። ሊጎርሰው የጠቀለለውን ጉርሻ ወደ አፉ ከተተና ባንገቱ እንቅስቃሴ አይ አላት። ትንሽ አሰብ አድርጋ ቆይ እኔ የምለው አብራችሁ እንኳን ያን ያህል ብዙ አልቆያችሁ፣ በምን ብትበትብ ነው በሌ ሰርጓን ፎቶ ስታይ በአመት ባል ምድር እንዲያሳብዱ ያስወጣ? አሁን ሁሉም ተስተካክሏል እማዬ አታስቢ። ማለት ተስተካክሏል ስትል እስኪ ዘርዘር አድርጋ አስረዳኝ። እናት አይደለው እንዴ? ላንተ መድኃኒት ነው። አይ እማዬ አይ ተከሳለ ላገባት መመኘት በቃ ሁሌ ማስባት አይነት ልጅ የለችም። ይሄ በቃ ባምሮሽ የምትዩ ነገር ወይ ሰው ይሆናል ብለሽ ባትጠብቂም በቃ ማለሙ ራሱ ደስተኛ የሚያረግሽ እሷ ለኔ እሷ ነበረች። በሐሳቤ ካለምኳት ይልቅ በአካል ያለችው እስከምትበል ድረስ ከአይኗ ከጸጉሯ ከሁኔቷ ትንሽ የማፈር አይነት ሳቅ አለ። ብቻ እሷ ለኔ እሱ ነበረች። ህልምና ቅዠቴን ከጋዱ ጋር ያስታረቀችልኝ ሴት። በቃ እናሳስበው ለዛም ይመስለኛል በብዙ ነገር የፈጠንኩት ለመውደድም ለማመንም ለማስተዋወቅም ህይወቴን ከሷ ጋር ለማቆራኘት አይኑ እንደፈጠንኩ ወደ ህይወቴ የመጣውን በረከት ሁሉ ለመሰብሰብ ነበር ያ ሁሉ ሩጫ። ሶፋው ላይ በጀርባው ለጠጥ ብሎ ተደገፈ። እናቱ በጥሞናና በርህራሄ ታደምጠዋለች። ከዛ በኋላ ግን ያሰብኩት አልሆነም። አንድ ቀን ጠራችኝና ደስተኛ አይደለሁም ምን ለያይ አለችኝ። ለምን አልኳት። ጥፋቴን እንኳን ሳልጠይቅ ይቅርታና አይደገመኝም ደረደርኩ። በቃ ራሴን መፈለግ አለብኝ አለችኝ። በስነ ስርዓቱ እንኳን እንዲ ነው ብላ አላስረዳችኝም። እንባን ስላየው ከዛ በላይ ላስጨንቃት አልፈለኩም። እሺ ብዬ ተለየዋት። ጭውን ያለብኝ እውነት ለመናገር እንኳን አይ አንቺ ታውቂያለሽ እንዴት እንደነበርኩ ልጄ አለች ደረቷን መታ አድርጋ። በቃና ይኸው ነው እንግዲህ በዚህ ግራ መጋባት ውስጥ እንዳለው ነው ትናንት ሙሽራውና በፎቶ ያየዋት። ብቻ ነገሮች ጭልም ስላሉብኝ ነው እንደዚህ ያልኩት። እናንተንም ማሳሰባችሁ ይቅርታ። የሚሄድበትንም ሆነ ማደርገውን ስለማላውቅ ስለናንተ ዲስጨነቃላችሁ ብዬ አላሰብኩም። ዋናው ደህና መመለስ ነው በሰላም ልጄ። አዎ በቃ
እንግዲህ አታስቢ የተሻለ ልጅ ነው መሆንልሽ እንደ ቀልድ ያረገ እንዴት ባክ በልቶ ያጠናቀቀውን ገበታ ያነሳች በቃ ብዙ ነገሮች ተለውጠዋል እንዴት ምን አገኘ መተውን ሳቃለ መተው መልሳ ወደ ሶፋዋ እየተቀመጠች አዎ መተውን ተምሬያለሁ መተው ነገሬን ከተተው ትሉይል እናንተ አሮጊቶች ማን ነው አሮጊት አንተ ና እኮኔ ትንሹ በሳቅ ተቀላቀላቸው ቤቱን ሳቅ ሞላው ቀኑን ሙሉ እናቱን ሲያጫውታት ዋለና የትናንቱን ቅልፍ አዳሯ ለራስ ምታት ስለዳረጋት የራስ ምታት መድኃኒት ሰጥቶ አስተኛት ትንሽ ወንድሙንም ትንሽ ካወራው በኋላ ቪዲዮ ጌም መጫወት ሲጀምር ተነስቶ ወደ ድሮ ክፍሉ ሄደ ከቤተሰቦቹ ቤት ተከራይቶ ቢወጣም እናቱ የሱን ክፍል እንደነበር አድርጋ ነው የምትጠብቀው አልጋው ላይ እንዝፍ ብሎ ተቀመጠ ስልኩን ከትራስኪ ኮሜዲኖ ላይ ስላየው አነሳው ስልኩ መነሳቱን ያወቀ ይመስል ወዲያው መጮ ጀመረ በሱ ፍቃድ ይላል ብሩን እንዲመልስለት ሊያስታውሰው እንደሆነ አሰበ ሄሎ በሲ ሰዓቱ እንዴት ነሽ ደህና ነኝ እንዴት ነህ ማን አለው እኔ እኮ ቅድም ስትደውይ እንኳን አደረሰ ስላላልችኝ አሁን ልበልሽ ብዬ ነው በእናት ለካሱም አለ በቃ ቅድም እኮ ጉዳይን ሳሯሩጥ እንኳን አብሮ አደረሰ እንዴት ነህ እና ሮማ እንዴት ናት ማናት ሮማ እንዴ ሮሚናታ ቅድም ብር ላኩላት ሳቅ ባፈነው ድምጽ አንተ ማትረባ የዩኒቨርሲቲ ትምህርት እንደዚህ ብታስታውስ ሴት በደረስክ ነበር ያፊት ከኋላ የብዙ ወንዶች ሳቅ ተሰማው የት ሆነ ነው እዚህ ፍቅሬ ኮን ስፓኛ ከጀማው ጋር እስቲ ወቅበል አረመጣው በፍጥነት ሻወር ወስዶ ልብሶቹን ቀይሮ ወጣ ትራንስፖርት ላይ ያለ ልክ ከጓደኞቹ ጋር ሩቅ ሰፈር ሜዳ ሄዶ እንዲጫወት እንደተፈቀደለት ልጅ ልቡን ደስ እያለው ነበር ለካ ፍቅርን ከፈለግነው ሁሉ ቦታ እናገኘዋለን ቤተሰብ ጋር ጓደኛ ጋር እንዲገባ በር ከከፈትንለት ፍቅር ሁሉም በህይወታችን መስክ ላይ አለ ለመወደድና ለመውደድ የግድ መጋባት ወይ ማሰማማኝ የሆነ ፍቅረኛ ሊኖረን አይጠበቅም አይናችንና ልባችን ብቻ ለፍቅር መክፈት ነው ፍቅር እንደ ገባር ወንዝ የተደረደረ ወደ ህይወታችን ጥልቅ ይላል ቦታው ሲደርስሞ ቀላ አቀባበል ተደረገለት በሱ ፍቃድ የሮሚን ቀልድ አድርሶ ስለነበር ሁሉም እየተቀባበሉ የትችትና ናዳ ወረዱበት ያፊት እኮ አዲሱን አመት በሮሚ ጭን ውስጥ ነው የተቀበለው ምን አስበው ግን አንተ በባህል ምድር
ምን አይነት ቢሆን ነው በአንድ ሺህ ብር የተሰጠ? የባል ቅናሽ ላይ ነበረች። እንዴ ምን አይነት ሴት ናት? ቆይ እንዲህ ልጁ እኮ እንደ ያብረቀረቀ ነው። የጠፋው ልጅ ይኸው ከጀማው ቀላቀለችው። እንዴ ሮሚማ የሆነ አስማት አላ። እየተቀባበሉ ሁሉም ሳቁበት፣ እሱም ሳቀ። ኦ ደስታ አለ ለራሱ። ደስታን እንኳን ደህና መጣለው። መልሳ ሎዛ ትዝ አለችው። ቀሚሷ፣ አስተያየቷ፣ የምትሰራለት ምግብ ጣፋጭነት፣ የሙሽርነት ፎቶዋ፣ ልስፍ ፍቅሯ በመሃል እንደ ጅራፍ ገረፈው። መተው ነገሬን ከተተው አለ ለራሱ። ግርፊያና ህመሙን እየተወ ከሷ ናት ላይ ተነስቶ ወደ መላጣ ጓደኛው የተዘዋወረውን የጓደኞቹን ቀልድ ጆሮውን ሰጠ። በመጀመሪያው ቀልድ ድምፁን ከፍ አድርጎ ሳቀ። ከዚያም አንድ የራሱን ተራ ወረወረ። ከሱ ይመጣል ብለው ያልጠበቁት ጓደኞቹ በኃይል ሳቁ። እንዲህ ነው እንዲያ ነው እያለ ህመሙን ተወው፣ መጎዳቱን ረሳው። ቢያንስ ለዚህኛው የመስከረም 2 ምሽት አባቷ የማታውቃቸው ዘመዶች የሆኑ ጓደኞች ከለየቻቸው ሰዎች ጋር በአንድ እጁ ውስኪ ይዞ በአንድ እጁ ደግሞ ትንሽዬ ቦርጩን እያሻሸ ይስቃል። እንዲህ ደስተኛ ሆኖ አይታው አታውቅም። እናቷ በህይወት ብትኖር ብላ ላፍታ አሰበች። ወዲያ አክስቶቿ በጉራጌኛ ጭፈራ ልባቸው ጠፍቷል። ጊዜው ስለሄደ ከዘመድና ከቅርብ ሰው ውጭ ያለው እንግዳ በጠቅላላ ሄዷል። ሚዜዎቿ ከጭፈራ ብዛት ደክሟቸው ትልልቅ ታኮ ጫማቸውን እያወለቁ ነው። ከሚዜዎቿ መሃል አንዷ የሆነችው ታናሽ እህቷ ፊቷን ስታነባት በዓይኗ ያዘቻት። ምነው ምኖሽ አለቻት ማይኗ። እህትማማቾች እንደመሆናቸው አንዷ የአንዷን ፊት እንደ መጽሐፍ ከማንበብን ባሻገር አይን ላይ የሚነጋገሩበት የራሳቸው ቋንቋ አዳብረዋል። እማ አለቻት ሎዛ በአፏ እንቅስቃሴ። እህት ካለችበት መታ የሙሽራ መቀመጫ ወንበር ላይ ከሎዛ አጠገብ ተቀመጠች። እማዬ ብትኖር ብለሽ እያሰብሽ ነው አለቻት ለስለስ ባለ ድምፅ። አዎ ባውን ታነቀነቀሽ ሎዛ። የተከፋ ፈገግታ ሁለቱም ፈገግ አሉና ተቃቀፉ። ባልሽ የት ሄዱ ነው? ቆይ ላፍታ የተቀመጠችበት ወንበሩን አይታርጋ ከሚዜዎቹ ከመኪናውን ነገር እያስተካከሉ ነው። እማዬ የምትወደው ይመስልሻል? የቀድሞውን አረፍተ ነገሯን ከመጨረሷ ተጣደፉ። ማን? አሸናፊ? ታናሽ እህቷ ግራ በመጋባት አዎ አንቺ ትወጂው የለ? አንቺ የምትወጂውን እሷ መውደዱ አይቀርም። እኔ ግን ወደዋለሁ። ታናሽ እህቷ አሁን የበለጠ ግራ ገባት። ብዙ ጠጥተሻል እንዴ ሎዝ አለች። ንገሪኝ፣ እኔ ወደዋለሁ። እኔ በምን አውቃለሁ ሎዝ? ምን ይሁንሽ ነው? እንባዋ ሲቀር ስታይ ወዲያው እጇን ይዛ ነይ ነይ ወደ ሽንት ቤት እንሂድ ብላ እየጎተተቻት ሄደች።
ሲደርሱ ከኋላቸው ያለውን በር ጠርቅም አርጋ ከፊቷ ላይ ቆመች። ይኸውልሽ ሎዚ ስሚኝ፣ አድምጪኝ፣ ስሚኝ። ትከሻዋን ወዘወዘቻት። ስሚኝ፣ ከማዬ ሞት በኋላ ራስሽ እንዳልሆንሽ አውቃለሁ። እናውቃለን። እኔም አባዬም ጓደኞች ሁላችንም እናውቃለን። ሐዘኑ ከሁላችንም በላይ የበለጠ አንቺ እንደጎዳሽ እናውቃለን። እንዲያው ከላይ ብቻ ለመኖር እንደምታስመስይ ደግሞ እኔ አውቃለሁ። ደስተኛ እንዳልሆንሽ ከማዬ ሞት በኋላ ራስሽን ሆነሽ እንደማታውቂ አውቃለሁ። ቀን እንደሰው ፈገግ ብለሽ ውለሽ እያየሁ ሌሊት ደግሞ እየተደበቅሽ ስታለቅሽ እንደምታድሪ አውቃለሁ። ታናሽም ስለሆንኩ ያንቺ ነገሮች ውስጥ እንዳልገባ ብዬ ቢያንስ በቃ እንዲወጣልሽ ብዬ እየሰማሁ እንዳልሰማሁኝ ይኖራለሁ ሁሉንም። አሁን ግን ህይወትሽን ራስሽ በራስሽ ስታደናቅፊ ዝም ብዬ አላይሽም። ቆንጆ ነሽ፣ ጥሩ ጸባይ አለሽ፣ ከዚህ በላይ ደግሞ ጥሩ ሰው ነሽ። ለዚህ ደግሞ ብዙ ወንዶች ይፈልጉሻል። አንቺ ግን እንደ ጃኬት ለክተሽ አውልቀሽ ስትያቸው ደጋግሜ አይቻለሁ። ይመስለኛል ውስጥሽ ያለውን ከባድ ሐዘንና የልብ ስብራትሽን የሚጠግንልሽ እየመሰልሽ ነው ሰዎች የምትቀርባቸው። የሰው ልጅ ማስታገሻ አይደለም፣ የራሱ ህመምና ተስፋ አለው። የራሱ ህልምና ተስፋን ለህመም ማስታገሻነት መጠቀምሽ በራሱ ህሊናሽን ስለሚቆረቁረው ካንቺ ጋር በጥልቅ ፍቅር ውስጥ እያሉ ደግሞ አንቺ ድንገት ትጠፊባቸዋለሽ። እንደ ጎዳሻቸው ስለምታውቂ በለጠ ደግሞ ራስሽን ትጎጃለሽ። አይችሻለሁ። አልናገርም፣ ያንቺ ህይወት ውስጥ አልገባም ብዬ ነው ዝም የምለው። አሁን ግን በዛ። ዛሬ ሰርግሽ ነው። አሸናፊን አግብተሽዋል። አዎ፣ በጣም አጭር ጊዜ ነው የተጋባችሁት። አዎ፣ መላመድ ጸባይ ለጸባይ መተዋወቅ ይቀራችኋል። እውነተኛ ፍቅር ነው ወይስ አይደለም እኔ አላቅም። ፍቅር እውነተኛነቱ የሚታወቀው ከኖርሽበት በኋላ ነው። ጠዋት ወደ ስራ ስትወጪ ቀኑ ጥሩ ይሁን መጥፎ ከመገመት ውጪ በእርግጠኝነት አታውቂም። የምታውቂው ቀኑ ሲመሽ ነው። አሸናፊ ጥሩ ሰው ነው። ከራሱ በላይ ሲያስብልሽ፣ ሲሳሳልሽ፣ ሲጠነቀቅልሽ ብዙ ጊዜ አይቻል። የምታስተዳድር ይመስል አይንሽን ፊትሽን እያየ ነው የሚውለው። ልታደርጊው ያሰብሽውን ልማድሽን አሁን አታደርጊው። እሱንም ከዚህ ቀደም እንደነበሩት ወንዶች ትጎጃለሽ። አንቺ እንደማትጠገኝ ሆነሽ ትጎጃለሽ። ከለቅሶና ከወሬ ውጪ እሱን በመተውሽ የምታገኘው አንዳች ነገር የለም። በመቆየትሽ ግን ብዙ ነገር ልታገኝ ትችያለሽ። ስሜታዊና ራስ ወዳድ አትሁኚ። የግልሽን ረፍት፣ ደስታና ሰላም ከፍቅረኛ ጋር በመሆን ወይም ከፍቅረኛ ጋር በመለየት አታገኙ። በቃ ተረጋጊ፣ ወይ ወደ ስነልቦና አማካሪ ጋር ሂጂ፣ ወይ እኔ ወስድሻለሁ። ብቻ ጥሩ ውሳኔ ወስኚ። በረዥሙ ተንፍሳ ከክፍሉ ልትወጣ ስትል በተሰባበረ ድምጽ ሎዛን ተናገረች። ሌሎቹንስ እሺ በቃ እሱን አልጎዳው። ሌሎቹንስ ተጠቅሜ ጣልኳቸውን ሰዎችስ? ማልቀስ ጀመረች። እኔ እኮ እንደዛ ማለት አይደለም ሉስ። እህቷ ማባበል ያዘች። መጥፎ ሰው አይደለሽ፣ እግዚአብሔር ደግሞ ይሄን ያውቃል። ስለዚህ ባንቺ ያዘኑትን እሱ ያጽናናቸዋል፣ ይክሳቸዋል፣ ይጠግናቸዋል። አንቺ ብቻ በእጅሽ ስላለው ሰው አስቢ። የነሱን እግዚአብሔር ያውቃል። ምናልባት አትሆኛችሁ ይሆናል ወይም መማር የነበረባችሁ ትምህርት አላቅም። አምላክ የሚሰራበት የራሱ ረቂቅ መንገድ አለው።
እሱን ለሱ ተይለት አሁን ተነሺ ይሄን ሰዎች እየፈለጉን ነው እንቧና ባብሳ ፊቷን እንደነበር መለስ አርጋ ይዛት ወጣች ሙሽሪት ተያይዛ ከእቷ ጋር ጠፋቻሉ ፈለጓት በሰጋር ሎዛ አሳው የገጠመችውን ግጥም በዜማ ስትዘፍን በግጥሙና ዜማው እህቷ በሳቅ ሞተች በሳቅ እየተንገዳገዱ ወደውጭ ሲወጡ ፊቱ በሙቀትና በጭፈራ ላበላብ የሆነው ሙሽራ ተመልክቷት ፈገግ አለ ለመጀመሪያ ጊዜ ፍቅሩን ካይኑ ላይ አይታ ልቧ ውስጥ ሽብር ሳይሆን ሙቀት ተሰማት ቤተሰብ ዘመድ አዝማድ በመኪናው ዙሪያ ተሰብስበው ያጨበጨቡና እያሴሙ ሸኟቸው በመኪናው እጅ ለእጅ እንደተያያዙ ወደ ጫጉላቸው አመሩ ፈጣሪ የሚሰራበት የራሱ ረቂቅ መንገድ አለው የእህቷን ቃል ለራሷ ደገመችው